ጤና ይስጥልኝ የተወዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምን አላችሁ? ሰላምታችን በያላችሁበት ይድረስ። እነሆ የዕለቱን አዳዲስና ወቅታዊ መረጃዎች አዘጋጅተናል ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ መረጃዎች ጋር አብራችሁን ትቆዩ ግብዣችን ነው። በቅድሚያ ዜናዎችን አስቀድማለሁ። በአዲስ አበባ ስቴዲየም አካባቢ የእግር ኳስ ደጋፊዎች በአገዛዙ ጦር ተመተው መገደላቸው ሰምተዋል። እስካሁን ድረስ አገዛዙ በስቴዲየም ዙሪያ ወታደራዊ ስምሪት አሰማርቶ ደጋፊዎች እንዳይገቡ ያደረገ ሲሆን በዚህም ከተጎዱት መካከል አንዱ ሕይወቱ ማለፉ ተሰምቷል። በዝርዝር እናያለን። የአገዛዙ ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ታሪካዊ ጠላቶቻችን የሆኑ ተላላኪ ባንዳዎች በኢትዮጵያ የሚመኙት የእልቂት ድግስ አለ፣ ይህ ግን ፈጽሞ አይሳካም ሲሉ ዛቱ። አገዛዙ የልዩ ዘመቻዎችን እዝ 43ኛ ዙር መሰረታዊ ኮማንዶ ስልጣኞች ሲያስመረቅ የፋኖ ኃይሎች በተመሳሳይ ለተከታታይ ወራት ያሰለጠኗቸውን የፋኖ ኮማንዶዎች ማስመረቃቸውም ታውቋል። በዝርዝር እንመለከታለን። አብይ አህመድ የኢትዮጵያ ሰብአዊ መብት ኮሚሽን የተዛባ ሪፖርት ያወጣ ነበር ሲል ወነጀለም። ጠቅላይ ሚኒስትር አብይ አህመድ የአገሪቱን የመብት ጥበቃ ተቋም የኢትዮጵያ ሰብአዊ መብት ኮሚሽን ባለፉት ዓመታት የተዛባ ሪፖርት ሲያወጣ ነበር ብሏል። አብይ አህመድ የቀድሞውን ኢሰመኮ ዋና ኮሚሽነር ዶክተር ዳንኤል በቀለን ከስልጣን ካባረሩ በኋላ ነው ይህንን ወንጀላ አሁን ላይ ያቀረቡት። በዝርዝር እናያለን። ትራምፕ በሎስ አንጀለስ የተቀሰቀሰውን ግጭት ተከትሎ ወታደሮችን አሰማርተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሎስ አንጀለስ ለተቃውሞ የወጡ ሰነድ አልባ ስደተኞች የፈጠሩትን አለመረጋጋት ለመቆጣጠር 2000 ወታደሮችን አሰማርተዋል ተብሏል። ተመልካቾቻችን እነዚህና ሌሎችን በዝርዝር ነግራችኋለሁ። አብራችሁ ይቆዩ። ባለፉት 7 ዓመታት በአዲስ አበባ ስቴዲየም ኳስ ጨዋታዎች አልተካሄዱም። አብዛኛዎቹ የአገሪቱ የእግር ኳስ ጨዋታዎችና የስፖርታዊ ውድድሮች የሚካሄዱት ከአዲስ አበባ ውጭ ነው። ይህም የብልጽግናው አገዛዝ በዋናነት ከሚመካባቸው ጉዳዮች መካከል ቀዳሚ የሆነውን ለማሳካት ነው። አፈናን። ይህን አፈና መሰረት ያደረገና የእግር ኳስ ተጫዋቾችና ደጋፊዎቻቸው የሚያሳዩትን ትርኢትና የሚይዟቸውን መለያዎች በመጥላት አገዛዙ በአዳማ በሐዋሳና በባህር ዳር እንዲሁም አልፎ አልፎ ደግሞ በድሬዳዋ ጨዋታቸውን እንዲያደርጉ ሲያስገድድ ቆይቷል። ታዲያ በዚህ ሂደት እንኳን አልፎ አልፎ ጨዋታ የሚገቡ ቢሆን በአብዛኛው በአዲስ አበባ ከተማ ተጫዋቾቹ ብቻቸውን ተመልካችና ደጋፊ በሌለበት ውስጥ እንዲታዩና እንዲጫወቱ ይደረጋል። ይህን የተከተለበት አካሄድ በዋናነት የህዝብ ድጋፍ ያላቸው ጉዳዮችን በሙሉ በማጥፋት ሰጥረት አርጎ መግዛት የሚለውን ለማስቀጠል ነው ተብሏል። የአብይ አህመድ አገዛዝ ታዲያ በዛሬው ዕለት ይህንን ተግባራዊ ለማድረግ ሲል በዋናው በአዲስ አበባ ምርቶ የሚገኘው የኢትዮጵያ ስታዲየም ደጋፊዎች እንዳይገቡ በማድረጉ ደጋፊዎችና የጸጥታ ኃይሎች ግጭት በመግባታቸው ደጋፊዎች ተተኩሰው መገደላቸው ሰምቷል። በአዲስ አበባ እግር ኳስ ደጋፊዎች በዛሬው ዕለት የተገደሉት ከጠዋት ጀምሮ በተፈጠረ ቀውስ ነው። አገዛዙ ጨዋታው ከደጋፊዎች ውጪ እንዲካሄድ የወሰነው ደግሞ ጨዋታው ከመካሄዱ ከትንሽ ደቂቃ በፊት ነው። እጅግ በርካታ ደጋፊዎች የሚጠበቁበት የወላይታ ዲቻና ሲዳማ ቡና የኢትዮጵያ ዋንጫ ፍጻሜ ጨዋታ ከቀኑ 9 ሰዓት ላይ ዛሬ በአዲስ አበባ ስቴዲየም በዚህ ያለ ደጋፊ እንደሚካሄድ ያሳወቀው የአዲስ አበባ ፖሊስ አጠቃላይ የደህንነት ስጋት አለብኝ ማለት ነው። የአዲስ አበባ ፖሊስ ኮሚሽን ደጋፊዎች የፍጻሜ ጨዋታውን በኢትዮጵያ ቴሌቪዥን ብቻና በሌሎች ቻናሎች ስለሚተላለፍ መግባታቸውም ተብሏል። ከሲዳማና ከወላይታ 50 በላይ መኪና ደጋፊዎች ተጭነው የመጡበትን ሂደት ያስደነገጠው አገዛዙ በስቴዲየም ውስጥ የሚፈጸመውን የኳስ ድጋፍ ስርዓት ፖለቲካዊ ማድረግ ልትገቡ አትችሉም ብሏል። የአዲስ አበባ ፖሊስ ኮሚሽን የህዝብ ግንኙነት ኃላፊ ኮማንደር ማርቆስ የተሰኙ ሰው በፌዴሬሽኑ ውሳኔ መሰረት ነው ጨዋታው በዝግ የሚደረገው ሲሉ ንግግር ማድረጋቸው ተደምጧል። ነገር ግን የኢትዮጵያ እግር ኳስ ፌዴሬሽን ዋና ስራ አስፈጻሚ አቶ ባህሩ ጥላው እንደተናገሩት ደግሞ በጸጥታ ስጋት ምክንያት ከበላይ አካል በመጣ ድንገተኛ ትዕዛዝ ያለ ደጋፊ እንዲከናወን ይደረጋል ሲሉ የተናገሩት ጨዋታው በዝግ እንዲደረግ መወሰን የፌዴሬሽኑ ፍላጎት ባይሆንም የደህንነት ስጋት አለ ከተባለ መቀበል የግድ ነው ይላሉ ዋና ስራ አስፈጻሚ። ነገር ግን መረጃው ዘግይቶ የደረሰን ቢሆንም ፌዴሬሽኑ ቢላክላቸውም ተሰብስበን የወሰነው ግን ጨዋታው ከመካሄዱ ከትንሽ ደቂቃዎች በፊት ነው ተብሏል። በዚህም የተነሳ የወላይታ ዲቻና የሲዳማ ቡና ተጫዋች ደጋፊዎች በሺዎች የሚቆጠሩ በአዲስ አበባ ከመጡ በኋላ ተከልክለዋል። ይህንን ተከትሎ ታዲያ አገዛዙ ወደ ስቴዲየም አትገቡም በሚል ወታደሮች ያሰማራ ሲሆን የተለያዩ ግጭቶች ተፈጥረው ተኩስ በመተኮስ 2 ሰዎችን ሲጎዳ አንዱ ወዲያውኑ ሕይወቱ አልፏል፣ አንዱ ደግሞ ዘውዲቱ ሆስፒታል ገብቷል የተባለው። ይህ አገዛዙ በትላንትናው ዕለት ኢንተርኔትን በመዝጋትና የዩቲዩብና ማህበራዊ ገጾችን በማገድ የጦርነት ይብቃም ፕሮግራም ካዘጋጀ በኋላ አሁን ደግሞ የእግር ኳስ ደጋፊዎችን በኃይል ከስቴዲየም አትገቡም በሚል አፈና በፈጸም በአዲስ አበባና በተለያዩ ቦታዎች ላይ በዛሬው ዕለት ውጥረት እንዲነግስ ያደረገበት ልዩ ክስተት ሆኖ አልፏል።
የአገዛዙ ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ታሪካዊ ጠላቶቻችን ሆኑ ተላላኪ ባንዳዎች በኢትዮጵያ የሚመኙት የእልቂት ድግስ አለ፣ ይህ ግን ፈጽሞ አይሳካም ሲሉ ዛቱ። አገዛዙ የልዩ ዘመቻዎች እዝ 43ኛ ዙር መሰረታዊ ኮማንዶ ሰልጣኞችን አስመረቁ ሲል የፋኖ ኃይሎች በተመሳሳይ ለተከታታይ ወራት ያሰልጡናቸውን የፋኖ ኮማንዶዎች አስመርቀዋል። ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ መከላከያው እየተጠናከረ ስለሆነ ላኪዎችም የሆኑት ታሪካዊ ጠላቶቻችን ሆነ ተላላኪዎች ባንዳዎች የሚመኙት የእልቂት ድግስ መቼም ቢሆን እውን አይሆንም ሲሉ ነው የተደመጡት። ብርሃኑ ጁላ ጠላት ያሏቸው አካላት ሞታችን ሲመኙ እነሱ ይሞታሉ፣ ውድቀታችን ሲመኙ እነሱ ይወድቃሉ፣ ቀድሞ እንደሚበታተኑ የተረጋገጠ እየሆነ መጥቷል ሲሉም ተናግረዋል። መከላከያ ሀገራችን ባልተቋረጠ ሁኔታ ዝግጁነቱን እያጠናከረና አቅሙን ወደ ላቀ ደረጃ እያሻጋገረ በመሄድ ላይ ስላለ ላኪዎችም ሆኑ የታሪካዊ ጠላቶቻችን ተላላኪ ባንዳዎች በኢትዮጵያና በህዝቦቿ ላይ የሚመኙት የእልቂት ድግስ መቼም ቢሆን እውን አይሆንም። ሞቷን ሲመኙ እነሱ ይሞታሉ፣ ውድቀቷን ሲመኙ እነሱ ይወድቃሉ። ለህዝቦቿ መለያየትና እልቂትን ሲደግሱ እነሱ ቀድሞ እንደሚበታተኑ እየተረጋገጠ መጥቷል። ኢትዮጵያ በመቃብራቸው ላይ ትጸናለች፣ ትበለጽጋለች። ይህ ጠላቶቻችን እየመረራቸውም ሊውጡት የሚገባ ሀቅ ነው። ፊልድ ማርሻል ብርሃኑ ጁላ አክለውም የኢትዮጵያ ልጅ ነኝ ባይ ቅጥረኛና ተላላኪ ባንዳ ከውስጣችን የታጣበት ጊዜ የለም። የዛሬዎቹ ቅጥረኛና ባንዳዎች ግን ከምን ጊዜውም በላይ ለጠላት ባሽከርነት ለማደር አቤቱታ እያቀረቡ ባንዳነትን በድብቅ ሳይሆን በግል እየገለጡ አገራቸውን ለማፍረስ እየዶለቱ ይገኛሉ ሲሉ ወንጅለዋል። ብርሃኑ ጁላ ቅጥረኛና ባንዳዎች ያሏቸውን አካላት እነሱ እንደተዋረዱ ይቀራሉ እንጂ ሊያንበረክኩን አይችሉም ሲሉ ዝተውባቸዋል። የኢትዮጵያ ልጅ ነኝ ባይ ቅጥረኛና ባንዳ ከውስጣችን የታጣበት ጊዜ የለም። የዛሬዎቹ ቅጥረኞች እና ባንዳዎች ግን ከምን ጊዜውም እጅግ አሳፋሪ በሆነ ሁኔታ የሀገራቸውን ብሔራዊ ጥቅም አሳልፈው ለመስጠት ለጠላት ባሽከርነት ለማደር አቤቱታ እያቀረቡ ባንዳነትን በድብቅ ሳይሆን በግልጽ እየገለጹና ሀገራቸውን ለማፍረስ እየዶለቱ ይገኛሉ። ሆኖም እነሱ እንደተዋረዱና መሳቂያ መሳለቂያ እንደሆኑ ይቀራሉ እንጂ ሀገራችንን ማንበርከክ በፍጹም አይችሉም። አብሳውንዱ የአገዛዙ ጦር ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ይህንን ሲናገሩ ታዲያ ቅጥረኞችና ታሪካዊ ጠላቶቻችን እንዲሁም ተላላኪ ባንዳዎች ሲሉ የሚጠሯቸውን አካላት እነማን እንደሆኑ በግልጽ አልተናገሩም። የአገዛዙ ወታደራዊም ሆነ የፖለቲካ አመራሮች ተመሳሳይ ወንጀላዎችን በተደጋጋሚ ሲነገሩ ቢደመጥም የሚወነጅሏቸውን አካላት በግልጽ ጠቅሰው ማሳወቅ አልቻሉም ወይም አልፈለጉም። በሌላ በኩል የአገዛዙ ጦር የልዩ ዘመቻዎች እዝ በሚል የኮማንዶ አባላትን ባስመረቀበት ተመሳሳይ ላይ የፋኖ ኃይሎች በርካታ የፋኖ ኮማንዶዎችን አሰልጥነው ማስመረቃቸው ታውቋል። የፋኖ ኮማንዶዎች ለተከታታይ ወራት ስልጠና የወሰዱ መሆናቸው የተጠቀሰ ሲሆን ስልጠናው ያልተቋረጠ የፋኖ የኃይል ግንባታ ስራ አካል ነው ተብሏል። ፋኖ በአራቱም የአማራ ክልል ቀጠናዎች በተከታታይ የኮማንዶ አባላትን እያሰለጠነ እንደሚገኝ ነው ከፋኖ የመረጃ ምንጮች ለማወቅ የተቻለው። ኢሰመኮ የተዛባ ሪፖርት ያወጣ ነበር ሲሉ ጠቅላይ ሚኒስትር አብይ አህመድ ወቀሱ። ጠቅላይ ሚኒስትር አብይ አህመድ የአገሪቱን የመብት ጥበቃ ተቋም የኢትዮጵያ ሰብዓዊ መብቶች ኮሚሽን ባለፉት ዓመታት የተዛባ ሪፖርት ነው ሲያወጣ የነበረው ማለት በግልጽ ወንጅለዋል። ጠቅላይ ሚኒስትሩ ከኢትዮጵያ ቴሌቪዥን ጋር ባደረጉት ቃለ ምልልስ ላይ ከዚህ በፊት በመንግስት ባልተገለጸ ሁኔታ ኢሰመኮ ባለፉት 3 እና 4 ዓመታት በተዛባ መንገድ በኢትዮጵያ መንግስት ላይ ሪፖርት ሲያወጣ ነበር ሲል ከሰዋል። በአራት ተከታታይ ክፍሎች በመንግስትና ለገዢው ፓርቲ ቅርብ በሆኑ የቴሌቪዥን ጣቢያዎች በተመሳሳይ ሰዓት ተላልፍ በቆየው የጠቅላይ ሚኒስትሩ ቃለ መጠይቅ ምልልሳቸው ላይ የመጨረሻ ክፍሉ ላይ የኮሚሽኑ የተዛባ ያሉት ሪፖርት መንግስታቸው በዝምታ ያለፈው ለተቋም ግንባታ ሲሉ ተናግረዋል። አብይ አህመድ መንግስት ለሰብዓዊ መብት ከፍተኛ ኮሚትመንት ወይም ቁርጠኝነት አለው ያሉ ሲሆን ኮሚሽኑ እዚቹ አካባቢ ተቀምጦ አዲስ አበባ ሲያወጣ የነበረው ሪፖርት እያደመጠ ዝም የሚል መንግስት መፍጠር መቻላችን ትልቅ ምርታ ነው፣ ሊገባቸው ይገባል ብለዋል። ጠቅላይ ሚኒስትሩ መንግስታቸው ለነጻ ተቋማት የከፈለውን ዋጋ ሲናገሩ እንኳን ውሸት እንኳን ቅጥፈት እንኳን
ያልተስተካከለ ዳታ የተስተካከለም ቢሆን መንግስት ሳያውቀው መንግስት መክሰስ እኮ ከዚህ በፊት አይቻልም ነበር ማለት አገዛዛቸው ከቀድሞቹ አገዛዝ የተሻለ ነው ለማለት ሲናገሩ ተደምጠዋል። ነገር ግን ጠቅላይ ሚኒስትሩ የኢትዮጵያ ሰብአዊ መብቶች ኮሚሽን በየትኛው ጉዳዮች የተሳሳተ መረጃ ተጠቅሞ ሪፖርት እንዳወጣ ግን አልጠቀሱም። ጠቅላይ ሚኒስትሩ ብዙ ጊዜ የሚናገሯቸው ንግግሮች ጅምላ ጠቃሽ በመሆናቸው በልዩነት የማይጠቅሱ ሲሆን በርካቶች ኢትዮጵያ ሊያፈርሱ ነው አሁንም ሊንዱ ነው እያሉ የሚናገሩ ቢሆንም በዚህም የሰብአዊ መብት ኮሚሽን ሲወነጅሉ በዓለም አቀፍ ደረጃ የሚደመጡ ጠቅላይ ሚኒስትር ሪፖርት የተደረጉትና ሐሰተኞች የቱ እንደሆነ አልጠቀሱም። አብይ ታዲያ አክለውም እኛ ነፃ ሆነው ይስሩ ስንል የጠለፏቸው ቢሆንም ማለት ነው ሲሉ በተቋም ውስጥ ሌሎች እጃቸውን አስገብተው እንደነበረ በደፈናው ተናግረዋል። የኢትዮጵያ ሰብአዊ መብት ኮሚሽን በኢትዮጵያ መንግስት የተቋቋመ የሰብአዊ መብት ድርጅት ሲሆን ጠቅላይ ሚኒስትር አብይ ወደ ስልጣን መምጣታቸውን ተከትሎ በነፃነት እንዲሰራ መልሶ መዋቀሩ ይታወሳል። የኢትዮጵያ ሰብአዊ መብት ኮሚሽን ቀደም ሲል ከነበረው አሰራር በተለየ መልኩ የዜጎችን መብት እንዲከበር በተደጋጋሚ ከመጠየቅ ባሻገር ለሰብአዊ መብት ጥሰቶች መንግስትና ተቋማት ተጠያቂን የሚያደርጉ ዝርዝር ሪፖርቶች ሲያወጣ ቆይቷል። በሰሜን ኢትዮጵያ ለሁለት ዓመታት ተካሄደው የእርስ በርስ ጦርነት ወቅት የተፈጸሙ ከባድ የሰብአዊ መብት ጥሰቶችን በተመለከተ ኮሚሽኑ ከተባበሩት መንግስታት ሰብአዊ መብቶች ተቋም ጋር በመሆን ምርመራ አድርጎ ሰፊ ሪፖርት ማውጣቱን ይታወቃል። ታዲያ ጠቅላይ ሚኒስትሩ ይህን ይሆን ውሸት ያሉት ወይስ የትኛውን ነው የሚለው ግን አልታወቀም። ኢሰመኮ ምንም እንኳን መንግስታዊ ተቋም ቢሆንም ብዙ ጊዜ የሚያወጣቸው ሪፖርቶች በመንግስት መገናኛ ብዙሃን የማይዘገቡለት ሲሆን አንዳንድ ጊዜም የፌዴራል መንግስትና የክልል ባለስልጣናት በሪፖርቶች ላይ ጠንከር ያለ ፖለቲካዊ ትችት ሲያቀርቡ ቆይተዋል። ኮሚሽኑ ከሰሜን ኢትዮጵያ ጦርነት ጋር በተያያዘ የመብት ጥሰቶች፣ በሰብአዊነት ላይ የተፈጸሙ ወንጀሎች፣ የጦር ወንጀሎችን በተመለከተ ሪፖርቶችን በግልጽ ነው ያወጣው። ከዛም በኋላ በአማራና በኦሮሚያ ክልል ከሚካሄዱ የትጥቅ ግጭቶች ጋር በተያያዘ በመንግስት ኃይሎችና በታጣቂዎች የሚፈጸሙ ጥቃቶችና የመብት ጥሰቶችን በተመለከተ የመንግስት አካላት ያላስደሰቱ ሪፖርቶች ሲያወጣ ቆይቷል። አብይ አህመድና የእሳቸው ጄሌዎች ግን ዶክተር ዳንኤል በቀለ የተሰኙ የኢትዮጵያ ሰብአዊ መብት ኮሚሽን ኮሚሽነርን ከመጥላትም አልፎ እሳቸው ናቸው እውነተኛ መረጃ የሚያወጡት በማለት ሲወነጅሏቸው ቆይተው ነበር። ኢሰመኮ ግን በተጨማሪ የጸጥታ ኃይሎችና ሌሎች የመንግስት መዋቅሮች በሰላማዊ ዜጎች ላይ ፈጽሟቸዋል የተባሉ የመብት ጥሰቶችን የሚያመለክቱ ዝርዝር ሪፖርቶችን ከማውጣት ባሻገር ህጋዊና የማስተካከያ እርምጃዎች እንዲወሰዱ ሲጠይቅ ቆይቷል። በተለያዩ ጊዜያት በአገሪቱ ውስጥ የተፈጸሙ የመብት ጥሰቶችን በሚመለከት ከኢሰመኮ ባሻገር ዓለም አቀፍ የሰብአዊ ተቋማትም ተመሳሳይ ሪፖርቶችን ሲያወጣታቸው ይታወቃል። ጠቅላይ ሚኒስትሩ ባለፉት ጥቂት ዓመታት የተዛባ ሪፖርት ሲያወጣ ነበር ያሉት የኢትዮጵያ ሰብአዊ መብት ኮሚሽን በኮሚሽነርነት ሲመርቱ የቆዩት በራሳቸው የተሾሙት ታዋቂው የመብት ተሟጋች ዶክተር ዳንኤል በቀለ ነበሩ። በዓለም አቀፍ የሰብአዊ መብት ተቆርቋሪ ድርጅት ሂውማን ራይትስ ዎች የአፍሪካ ክፍል ዋና ዳይሬክተር ሆነው ሲሰሩ የነበሩ ሲሆን ጠቅላይ ሚኒስትር አብይ ወደ ስልጣን ከመጡ በኋላ ነበር የኢሰመኮ ኮሚሽነር ሆነው የተሾሙት። ታዲያ ዶክተር ዳንኤል ለ5 ዓመታት የቆዩበትን የኮሚሽነር ኃላፊነት ጊዜያቸው ባለፈው ዓመት ማብቂያ አጠናቀው ሲሰናበቱ የቀድሞ የመንግስት ከፍተኛ ባለስልጣንና የህግ ባለሙያ አቶ ብርሃኑ አዴሎ በዚህ ዓመት ከኮሚሽነርነት ቦታ መረከባቸው ይታወቃል። ነገር ግን ዶክተር ዳንኤል በቀለ ስልጣን ከለቀቁ በኋላ ኢሰመኮ ይህ ነው የሚባል የሚረባ አጠቃላይ ሪፖርት አውጥቶ ያውቅም። ታዲያ ጠቅላይ ሚኒስትሩ የራሳቸውን ሰው ሹሞበታል የሚለው ሐሜትም እየበረታ መጥቷል። ትራምፕ በሎስ አንጀለስ የተቀሰቀሰው ግጭት ተከትሎ ወታደሮችን አሰማሩ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በሎስ አንጀለስ ለተቃውሞ የወጡ ሰነድ አልባ ስደተኞች የፈጠሩት አለመረጋጋት ለመቆጣጠር 2000 ወታደሮችን አሰማርተዋል። ትራምፕ ስደተኞችን ከአሜሪካ እንዲያባሩ በዋናነት የሚደግፉት ቶም ሆርማን ቅዳሜ ዕለት ለፎክስ ኒውስ ሎስ አንጀለስ ደህንነቷ የተጠበቀች እናደርጋታለን ብለው ነበር። ቅዳሜ ዕለት በሎስ አንጀለስ ከፍተኛ የደቡብ አሜሪካ ዜጎች በሚኖሩበት አካባቢዎች ለሁለተኛ ጊዜ ከፍተኛ ተቃውሞ ተቀስቅሷል። ተቃውሞ ሰልፈኞቹ ከፌዴራልና የስደተኞች እንዲሁም የጉምሩክ ፖሊሶች ጋር ተጋጭተዋል የሚለው ቢቢሲ በዘገበው በፓራማውንት ዲስትሪክት ተቃውሞ ሰልፈኞችን ለመበተን አስለቃሽ ጋዝና ዱላ ፖሊስ እንዲጠቀሙ ብሏል ተብሏል። በዚህም ሳምንት ብቻ ሰነድ አልባ ስደተኞች ከግዛቱ ለማስወጣት በተወሰደ እርምጃ 118 ሰዎች ቁጥጥር ስር ውለዋል ተብሏል። የካሊፎርኒያ ግዛት አስተዳዳሪ ጋቪን ኒውሶም የፖሊስ እርምጃ ጨካኝ ሲሉ አውግዘዋል። ኒውሶም ቅዳሜ ዕለት ትራምፕን በስልክ ለ40 ደቂቃ ያህል ማነጋገራቸውን የገዢው ቃል አቀባይ በአሜሪካ የቢቢሲ ሚዲያ አጋር ለሆነው ለሲቢኤስ ኒውስ ተናግረዋል። ሁለቱ ባለስልጣናት ምን ጉዳይ ላይ እንደተወያዩ ይፋ አልሆነም። አሁን ወቅት ፓራማውንት በጣም የተረጋጋ ቢሆንም ነገር ግን በተቃዋሚዎችና በህግ አስከባሪዎች መካከል ግጭቶች ተፈጥረዋል ይላል ቢቢሲ። የሎስ አንጀለስ ካውንቲ ፖሊስ አባላት ተቃዋሚዎችን ለማባረር በየጥቂት ደቂቃው አስለቃሽ ሲተኩሱ ነበር ተብሏል። በአካባቢው የሚኖሩና ተቃዋሚዎች በአካባቢው የንግድ ሱቆች ውስጥ
ለመውጣት በመፍራት ዘግተው የተቀመጡ ስደተኞች እንዳሉ ይነገራል። የፓራማውንት ነዋሪ ከ80 ዓመቱ በላይ የሂስፓኒክ ተወላጆች ናቸው። ዋይት ሃውስ ባወጣው ጋዜጣዊ መግለጫ ሰሞኑን አመፀኛ ቡድኖች በሎስ አንጀለስ ካሊፎርኒያ ሰነድ አልባ ስደተኞችን በቁጥጥር ስር ለማዋል የተንቀሳቀሱ የፌዴራል የጸጥታ ሰራተኞችና የፌዴራል ህግ አስከባሪዎች ላይ ጥቃት ሰንዝረዋል። ይህ እርምጃ ህገወጥ ወንጀለኞችን ወደ ዩናይትድ ስቴትስ የሚያደርጉትን ወረራ ለማስቆምና ለመቀልበስ ወሳኝ ነው። በዚህ ብጥብጥ ወቅት የካሊፎርኒያ ደካማ የዲሞክራት መሪዎች ዜጎቻቸውን የመጠበቅ ኃላፊነታቸውን ሙሉ በሙሉ ትተዋል። ለዚህም ነው ፕሬዚዳንት ትራምፕ የተባሰ የመጣውን ህገወጥነት ለመቆጣጠር 2000 የጸጥታ ኃይሎችን ለማሰማራት ትዕዛዝ የፈረሙት ይላል። ሆመን በሎስ አንጀለስ የጸጥታ ኃይሎች የሚሰሩትን ለመከታተል በአካል ተገኝተው ሲናገሩ አሁን ይህንን በምናገርበት ወቅት ተጨማሪ ኃይል እየመጣ ነው። ዛሬ ማታ የጸጥታ ኃይሎች ይመጣሉ። ስራችን በመስራታችን እንቀጥላለን ብለዋል። በግል ንብረት ላይ ለሚደርስ ማንኛውም ጥቃት ወይም ደግሞ ጥፋት ምንም ትዕግስት የለንም ሲሉ አስጠንቅቀዋል። የኤፍቢአይ ምክትል ዳይሬክተር ዳን ቦንጊዮ በኤክስ ገጻቸው ላይ ባሰፈሩት ጽሑፍ እንዲሁም ተቃዋሚዎች እናንተ ትርምስ ትፈጥራላችሁ፣ እኛ ደግሞ ለእጃችሁ ካቴና እናመጣለን፣ ህግና ስርዓት ይሰፍናል ሲሉ አስጠንቅቀዋል። ዘመቻውን ያደናቀፉ በርካታ ግለሰቦች መታሰራቸውን ቢቢሲ ዘግቧል። የተወዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች የዕለቱ መረጃዎች እነዚህ ነበሩ። መልካም ጊዜ እመኛለሁ።